ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሙኝላችኋለሁ። በሽስ ከወንዶ ለማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሎ ለዚህን ኮንፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ መዳችሁት 3000 ላይክ እንድትገጩኝ በትትና አጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነ ሶበር ዜና በሚቀጥለው ሳምንት የፌደራል መንግስትና ህወሓት በኬንያ ናይሮቢ የሚያደርጉት ድርድር ነው። እንግዲህ በኬንያ ናይሮቢ በሚደረገው ድርድር ላይ ኡሁሩ ኬንያታ ዊሊያም ሩቶና ኦሉሴጉን ኦባሳንጆ አደራዳሪ ሆነው ይገኛሉ የሚል ግምት አለ። ይሄ መረጃ እኔ በፍጹም ላምነው የምችል አይደለም። ምክንያቱም ህወሓት በምንም ታምር በታሪኩ ተደራድሮ ተነጋግሮ ችግር ፈቶ አያውቅም። አንደኛ ለድርድር የሚቀርበው ጉዳይ በድርድር የሚፈታ አይደለም። ኬንያ ሂዶ ህወሓት የሚደራደረው ምኑ ላይ ነው? የወልቃይትን መሬት የሆመራን መሬት ስጡኝ ነው፣ የራያን መሬት ስጡኝ ነው። ወይ ስጥን ካልባል ነው ወይስ ደግሞ አይሰጥህም ቢባል እንደለመደው እንዋጋ ነው የሚለው። እንካ አይሰጥህ ቢባል ህወሓትን ለመስጠት ኬንያ ድረስ ሂዶ ለምን ያደራድራል? ይህስ ደግሞ ችግሩ በዚህ መልኩ የሚፈታ ነው ወይ? ሌላ ችግርስ ያዋልዳል ወይ? በእውኑ ህወሓት ችግሩን ለመፍታት ድርድር ነው ወይስ ጊዜ መግዣ ነው? እንደምታውቁት እንግዲህ ሰሞኑን በሱዳን የሄሜቲ ጦር የአልቡርሃንን ጦር ልክ አስገብቶ በመቀጥቀጡ ምክንያት እጅግ በጣም ተዳክሟል። የህወሓት ጦር የአልቡርሃን ጦር ራሱን ማዳን በሚያቅትበት ሁኔታ ቦታ ለቆ ነው ሄደው ሸሽቷል። ስለዚህ በሱዳን በኩል ያለው የህወሓት ጦር አንደኛ ከፌደራል መንግስት ጋር ከመከላከያ ጋር በሱዳን ድንበር ላይ ባደረገው ጦርነት ከፍተኛ ጉዳት ደርሶበታል። ሁለተኛ ደግሞ የሄሜቲ ጦር እየገፋ በመምጣቱና የአልቡርሃን ጦር እያፈገፈገ በመምጣቱ አርሚ ሰባ በሱዳን በኩል ያለው የህወሓት ጦር መቆሚያ ቦታ ወይም ደግሞ ምሽጎችን ለቆ የሚወጣበትና የሚገደድበት ሁኔታ ስለተፈጠረ ያን መልሶ ለማደራጀት ጊዜ መግዣ ይሆናል ወይ ነው ጥያቄው። ጊዜ መግዣ ይሆናል ወይ? እኔ ህወሓትን አላምንም። ህወሓትን ሲጀመር በአብዛኛው ዓለም ድርድሮች ችግር ፈተው አያውቁም። በአብዛኛው ዓለም ችግሮችን የሚፈቱት ደምና አጥንትን ከስክሰ ስትፋለም ብቻ ነው። አብዛኛው ዓለም ላይ እንደዛ ነው። ደግሞ አሁን ሰሞኑን አሜሪካና ኢራን እንደራደር ይላሉ። አሜሪካ ኃይሏ ስለተዳከመ ነው። ይሄንን ሲኤንኤን፣ ፎክስ ኒውስም፣ ቢቢሲ መላ የዓለም ሚዲያዎች ገልጠዋል። አሜሪካ ድርድር ፈልጋ አይደለም ከኢራን ጋር ተዳክማለች። የመከላከልም የማጥቃትም አቅሟ ስለተዳከመ ኃይሏን ለማደራጀት ፕላን ኤ ሲበላሽ ፕላን ቢ፣ ፕላን ቢ ሲበላሽ ፕላን ሲ እያደረጉ ኢራንን ለማድማት ለማቁሰል ጊዜ ለመግዛት ነው። አንድ ሁለተኛ ሌሎች የኢራን አጋር ወገኖችን ለማጥፋት ለማውደም ኢራንን ብቻዋን ለማስቆረጥ ጦርነቱ ለምሳሌ እስራኤል አቁማለች። ነገር ግን ጋዛን እየቆጠቆጠች ነው፣ ሊባኖስን እየቆጠቆጠች ነው፣ ሶሪያን እየቆጠቆጠች ነው። ጦርነቱ ቆመ የተባለው ከኢራን ጋር ነው እንጂ ከፍልስጤም ጋር አይደለም። ሲጀመር ጦርነቱ በድርድር ላይ ራሱ ኢራን አጠቃላይ ተኩስ አቁም በሊባኖስም በፍልስጤምም በየመንም ያለችበት ምክንያት ምንድን ነው? በተኩስ አቁም ወይም ደግሞ በድርድር ስም ሌሎች አጋሮችን በማድቀቅና በማውደም ጊዜ ለመግዛት የሚደረግ ጥረት ነው። በፍጹም ህወሓት ከፌደራል መንግስቱ ጋር ኬንያ ናይሮቢ ሂዶ የሚደራደረው ጉዳይ የለም። በፕሪቶሪያ ስምምነት መሰረት ህዝበ ውሳኔ ይደረጋል ተብሏል። በቃ ህዝበ ውሳኔ ነው የሚደረገው። ሌላ ምን ሊደረግ ነው? አሁን ከህወሓት ጋር የሚደረገው ድርድር ምን ፋይዳ ሊመጣ ነው ጥያቄው። ምን ፋይዳ ሊመጣ ነው? ጊዜ መግዣ ነው፣ ህዝቡን ማዘናጊያ ነው። እኔ ደግሞ በፍጹም በዚህ በየሚዲያ አስደሳች ዜና በህወሓትና በፌደራል መንግስት መካከል ድርድር ሊደረግ ነው፣ ሰላም ሊወርድ ነው የሚሉ መረጃዎችን አትስሙ። በተለይ እዛ ዙሪያ ያላችሁ ሰዎች ራሳችሁን ጠብቁ። ለሰከንድ እንዳትዘናጉ። ለሰከንድ ድንገት መረጃ የሚደርሳችሁ ከሆነ ለሰከንድ እንዳትዘናጉ። እንዳልኳቸው ምናልባት ሰሞኑን በሱዳን በኩል የህወሓትን የሚያግዘው የአልቡርሃን ጦር ነው። የአልቡርሃን ጦር ደግሞ በሄሜቲ ጦር ተመቷል። ስለዚህ ቦታ ለቆ እየሸሸ ነው ያለው። አሁን የአልቡርሃን ጦር እየሸሸ ነው ያለው ወደ ሰሜን ሱዳን እየሸሸ ወደ ማዕከላዊ ሱዳን እየሸሸ ነው ያለው። እዚህ ኢትዮጵያ ድንበር ላይ የነበረውን ብዙ ግዛቶች ሸሽቶ ሄዷል። አልቡርሃን ለቆ ሄዷል። ስለዚህ እንኳን ህወሓትን ሊያደን ለራሱም ማዳን የማይችልበት ሁኔታ ሆኖ እየሸሸ ነው ያለ የሱዳን ጦር ማለት ነው። ምናልባት ከዚህ ጋር በተገናኘ በፍርሃትና በድንጋጤ ጊዜ ለመግዛት በምን ጉዳይ ላይ ነው አሁን ከህወሓት ጋር የሚደራደር? የፈረደበት ያ መሬት ነው። መሬቱ ለሁሉ ይበቃል። መንግስትና መንግስት ይነጋገር፣ ህዝብና ህዝብ ይነጋገር፣ ህዝብና ህዝብ ይነጋገር። ተቆራርበው መነጋገር ያስፈልጋል። የክልሉ መንግስት እኮ ከህወሓት ጋር አንድ ቀን ጠረጴዛ ላይ ቁጭ ብላ ተነጋገረም እኮ
አልተነጋገረም። ስለዚህ ሁሉም ክላሹን ይዞ ስናይፐሩን ይዞ ነው አድፍጦ ነው ያለ። አሁን በወልቃይት በኩል ሁሉም ዋሻውን ይዞ ስናይፐሩን ይዞ በግማሽ ያርሳል፣ በግማሽ ደግሞ ጦር ተዘጋጅቶ ነው ያለ። ስለዚህ አንዋት እያለ ያለ አስገቡኝ ተሸክማችሁ ሽሩሩ ብላችሁ እሽኮኮ ብላችሁ ወልቃይት አስገቡኝ ነው። ድርድሩ ምን ላይ ነው የሚለው በፍጹም አጠያቂ ነው። እኔ ይሄ ርዕስ ባላወራ ሁሉ ደስ ይለኛል። በጣም ነው የሚያቅልሽልሹ፣ በጣም ነው የሚያደክመው። ነገር ግን በተለይ ሚዲያ ላይ የምትሰሩ ሰዎች በየፌስቡክ፣ በየዩቲዩብ፣ በየቲክቶክ የምትሰሩ ሰዎች አስደሳች ዜና ሰላም ሊወርድ ነው፣ ሰላም አይወርድም። ግልጽን ነው የምነግርህ እኔ ግልጽን። ምክንያቱም ህዝባችንን በማዘናጋት የግርግር ወሬ ማውራት አልፈልግም። ሰላም በፍጹም ሊወርድ አይችልም። ህወሓት ከስልጣን መውረድ አለበት። ያፈክፍካ ጦር ሰራዊቱ እንደዛ ከሆነ የህወሓት ሰራዊት እዚህ ራያ ድረስ መጥቶ ዞብል ተራራ ድረስ መሽጎ ያለ እኛ እኮ መረጃ አለን። ዞብል ተራራ በዚህ በራያ በኩል በዛ በኩል ተከዜ ጫፍ ላይ የሰራውን የአርማታ ምሽግ ለቆ ይወጣል። ሰላም የሚፈልግ ከሆነ አይወጣም። በሱዳን ያለ ሰራዊት ያፍርስ። ላለፉት 5 ዓመት ሰላም ሊወርድ ነው እያላችሁ ህዝባችን አዘናግታችሁ ህወሓት በአርሚ ጦር ተዘጋጅቶ በታንክና በመድፍ ተደራጅቶ በድሮንና በጸረ ድሮን ተደራጅቶ ነው ያለ ህወሓት። በድሮንና በጸረ ድሮን በሰላም ስም ማለት ነው። በድርድር ስም ህወሓት ድሮንና ጸረ ድሮን ታጥቋል። ታንክና መድፍ ታጥቋል። በአርሚ ደረጃ ነው ህወሓት ራሱን አደራጅቶ ያለ። ስለዚህ እንደዚህ እያላችሁ ህዝባችንን በምንም መልኩ አታዘናጉ። አስደሳች ዜና ሰላም ሊወርድ በምን መልኩ? በነገራችን ላይ እንደ ተመልካችም አስደንጋጭ ዜና ስንል ዝም ብሎ መደንገጥም ተገቢ አይደለም። አስደሳች ዜና ስንል ዝም ብሎ መደሰትም ተገቢ አይደለም። በምን ምክንያት ነው የምንደሰተው? አመክንዮ አለህ ወይ? ኡሁሩ ኬንያታ እኮ እንትን ነበር እኮ አይደለም እንደ ፕሪቶሪያ ስምምነት ላይ ነበር። ጆሞ ማነው ኦሉሴጉን አባሳንጆ ነበር። ያን ሁሉ ጥሶ በእርግጥ አሜሪካ እየተቆጣች ነው። አሜሪካ ህወሓት በዚህ ጉዳይ ላይ መጥቶ ችግር እንዳትፈጥር በተደጋጋሚ ችግር እንዳትፈጥር አንተ የምስራቅ አፍሪካ ክብሪት ነህ፣ አንተ የለኮስከው እሳት አይቆምም ብላ አሜሪካ በተደጋጋሚ አስጠንቅቃለች። ህወሓት ይህንን ትዕዛዝ ንቆ ረግጦ ከሱዳን እና በኤርትራ አቅጣጫ በአደገኛ ጦርነት እንዲነሳ ተፍተፍ እያለ ነው። ሌሊትና ቀን ተፍተፍ እያለ ነው። እኔ ግን ለህዝባችን መናገር የምፈልገው በአፋርም በኩል ያለ፣ በራያ በኩልም ያለ፣ በወሎ በኩልም ያለ፣ በጎንደር በወልቃይትም በኩል ያለ ምንም አስደሳች ዜና የለም። አስደሳች ዜና ህወሓት ስልጣኑን ለሌሎች ወጣቶች፣ ለሌሎች ምሁራኖች አስረክቦ በህግ የተጠየቀለት ነው። አብቅቷል። ለፈሰሰው ደም በትግራይ በኩል ላለፉት 30 እና 40 ዓመት የፈሰሰው ደም ህወሓት ሲጠየቅ አስደሳች ዜና። የታጠቀውን መሳሪያ አስረክብ ታንክና መድፍ ይዞ አስደሳች ዜና። እልሉ በሉ። ምን ነው የሚለው? የምን እስክስታ ነው? የምን አስደሳች ነው? ታንክ እስከ አፍንጫው ታጥቆ መድፍ ታጥቆ ስናይፐርና ዲሽቃ ይዞ በአንድ ክልል ላይ እንደ ሀገር። ምናልባት አንዳንድ የአፍሪካ ሀገሮች እኮ ህወሓት በታጠቀው ደረጃ መሳሪያ የላቸው። አንዳንድ የአፍሪካ ሀገሮች መሳሪያ የላቸው። በዚህ ደረጃ የታጠቀ ኃይል ድርድር ላይ ሊቀመጥ ተደራድሮ ምንድን ነው የሚወስደው? እስቲ እንነጋገር። እስቲ ህወሓት ለድርድር የሚያቀርበው ምንድን ነው? ያው ወልቃይትን አይደለም? ያኔ ራያ መሬት አይደለም? ያው የአፋርን መሬት አይደለም? እኛ እኮ ሰላም ምንጠላ ሰዎች አይደለም። ያርጉላቸው። በነገራችን ላይ ሁላችሁም ማወቅ ያለባችሁ በኢትዮጵያ ምድር ላይ ዩቲዩበር ወይም ቲክቶከር የሚያመጣው ሰላም የለም፣ የሚያመጣው ጦርነትም የለም ይላሉ። አንዳንድ ጊዜ እነዚህ ዩቲዩበሮችና ዜና ጦርነት እያዋለድ ከየቱ ጋር ከምላስ ያለፈ ነገር የለም። የትኛውም ዩቲዩበር ጦርነት የመቆስቀስ አቅም የለውም። ጦርነት የሚቀሰቀሰው መስመራቸውን በሳቱ ፖለቲከኞችና ፖለቲከኞች ብቻ ጦርነት የሚቀሰቀሰው ክላሽ በያዘ መሳሪያ በታጠቀ እኔ ያልኩት ብቻ ካልሆነ የሚል ኃይል ካልሆነ በስተቀር የትኛውም ዓለም በቲክቶከር ጦርነት ተነስቶ አያውቅም። በየትኛውም ዓለም በዩቲዩበር ጦርነት ተነስቶ አያውቅም። ሊጋጋል ይችላል። የተነሳው ጦርነት ሊጋጋል ይችላል። አገር ለምሳሌ ሰላም ብትሆን ዝም ብሎ ተነስቶ ዩቲዩበር ስለ ጮኸ ብቻ የሚነሳ ጦርነት የለም እና የሆነ ሆኖ ሰላም እንዲሆን እንመኛለን። ሰላም ምኞታችን ነው። ምንሰራው ምን ደክሞም ለሰላም ነው። ነገር ግን ሰላም ነው በሚል ህዝቡ አዘናግቶ እንዳይጎዳ እንዳይጠቃ
ጥንቃቄውን ዝግጅቱን አሁንም ህዝቡ አጠናክሮ ይቀጥል። ሰላም የሚገኘው በክንድህ ነው። ሰላም የሚገኘው ራስን በመጠበቅ ነው። ስለዚህ ይሄ የኔ መልእክት ነው። አሳሲዎቻችን ላይክ አድርጎ ሼር አድርጎ ወዳችኋለሁ።